ሀገሯ ውስጥ ያለች ናት። ሀገሯ ውስጥ ነው የምትሰራው። አሁን ይሄን ስል እንዴት ለእስላም አግዘ ምናምን እዛ ጥፋ። እኔ ስለ እስላም አይደለም ማውራው፣ ለትውልዱ ምንድነው መተላለፍ ያለበት እያልኩ ነው የምለው። እና አዶናይ የሚባለው ልጅ ደግሞ መጣ። ከዛ በኋላ አዶናይ ማን ነው የሚለውን ስንመለከት አዶናይ አንድ የትግራይ ተወላጅ ነው። የትግራይ ሀብታምስ ቤተሰብ ልጅ ነው። ከዛ አሜሪካ ሄደ። ከአሜሪካን ወደ ካናዳ ሄደ። ከዛ በኋላ የካናዳን ዜግነት እስኪያገኝ ፓስፖርቱን እስኪያገኝ ድረስ ዋጋ ከፈለ። ልክ የካናዳን ዜግነት ሲያገኝ ኢትዮጵያኖችን ላነቃቃ ነው ብሎ መጣ። አለቀ። ወደ ኢትዮጵያ መጣ። አለቀ። ካናዳዊ ነው። አንድ ካናዳዊ ነው በኢትዮጵያ መጥቶ በኢትዮጵያውያን አዋርድ ላይ የሚወዳደረው ማለት ነው። በኢትዮጵያውያን የቲክቶክ አዋርድ ላይ የሚወዳደረው አንድ ካናዳዊ ነው ማለት ነው። አንድ ካናዳዊ በመሐላ ሀገሩን አላቅም፣ በቃ እኔ ከዚህ በኋላ ካናዳ ነኝ ያለ፣ በመሐላ ኢትዮጵያን አልፈልግም ብሎ ፓስፖርቱን የመለሰ ካናዳዊ ሰው ያን ፓስፖርት እስካገኝ ድረስ ሀገሬ አልገባም ብሎ አሁን ነው ሀገሬ የምገባው ብሎ ይሄደ። ይህን ስንናገር እናንተ ማርያም ይላል። አዶናይ ኦርቶዶክሳዊ ነው፣ የፈለገ ቢሆን በጣም የዋህ ነው፣ በጣም ምስኪን ነው። ለደንታ ነው፣ እሱ ለደንታ ነው። ምንድን ነው አዶናይ የሚያስተምርልኝ? ምንድን ነው ለልጆቹ የሚሰጥልኝ? ምናምን ነው። ሰግጥ ፈምስ ነው እያለ ያለ አጨ ነው። በጥንቃቄ የተመረጠ ነው፣ በጥንቃቄ የመጣ ነው እያልኩ ነው። ዜግነቱን ሰጥተው የላኩት ነው እያልኩ አለት። አይታችሁ ከሆነ ሰይፉ ፋንታውንን እገላለሁ ሲል የነበረው ትግሬው ልጅ እንዴት ዩቲናስን እንትን ለማስመረጥ ምናምን ብሎ መከራ ሲያይ ነበር። አጠቃላይ ይሄ የትግሬው ቡድን እንዴት እንደሆነ አይታችኋል። እናቶች በሙሉ ጸሎት አድርገው ምናምን አድርገው እንዲመረጥ ምንድን ነው ያደረገው ነው እኔ እያልኩ ያለሁት። ሰምቼዋለሁ። አንድ ለካህን የሚነገር ለምን የሚነገር ነገር ሲናገር ሰምቻለሁ። ብዙ ሰዎች የማይደፍሩትን የተናገረው ነገር አለ። ማስተርቤሽንን በተመለከተ የተናገረው ነገር አለ። ማስተርቤሽን በጣም ይጎዳል፣ ጊዜያችሁን ይበላል፣ የስራ ፍላጎታችሁን ይገላል፣ በራስ መተማመንን ያጠፋል። እንደገና ደግሞ በቆይታ ሂደት ሐኪም የሚነግራችሁን ነገር እሱ በድፍረት ተናግሮታል። እንደ ባለሙያ አይደለም። እሱ ላይ የገጠመውን እሱ ላይ ያመጣበትን ነገር ተናግሯል። አምጡልኝ። ከዛ በኋላ ከስረናል ነው እያልኳችሁ ያለሁት። ከስረናል ነው እያልኳችሁ ያለሁት። አሁን እንደ ሚስት የተያዘችዋ ጃኒ የምትባለዋ ትግሬ ናት። የየትኛው ትግሬ ሚስት ነበረች? ጆን ዳንኤል የሚባለው ትግሬ ሚስት ነበረች። ጆን ዳንኤል የሚባለው ሌላኛዋን ትግሬ ተኝቶ አስወልዶ እንደገና ደግሞ እሱ በጥጋቡ ያንን ሁላ ዶላር ሊያመላልስ አየር መንገዱን አስተጓግሎ ቂሊንጦ ወርዷል። ለሱም አሁን ሰልፍ የሚወጣ አለ ጆን ዳንኤል ምናምን ብሎ